ለኤቢ ስጭልኝ ብሎ ሰጠኝ። ግን ለራሴ ነው የሰጠኝ። እሺ ለራሴ እኮ ምንድነው? እኔም ገና ላይ ነው ለነገሩ እናገባኝ። ተይው ሲጀምር እኮ ተይው ብዬ ነገራለሁ። እኔ ዳጣ አባዬ ዛሬ ስላንቺ ለመናገር ወስኗል። ምንድን ነው የወሰነው? እናቴ ሊነግረኝ ነው? አዎ ስለ እናትሽ ሊነግርሽ ነው። አንቺም ደግሞ ለናብዬ ለእህታቸው እንደሆንሽ ሊነግራችሁ ወስኗል። የምርህን ነው? ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን የቀረኝ ሲል ነበር። ናታን ቆይ ምንድን ነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት? ንገረኝ። እሳቱ ነሽ ማለት እጄ ተቃጠለ እኮ። ምን ሲጀመር ሩቅ አይደል ያለ እሳቱ ገዜ ጠጋ በል ስትባል እንደው ተንከረፈፍኩ አይደል? እኔ የምልሽ ልዜ። አቤት። እንዴት ነው ለዛ አይቼዋለሁ። በቃ ይሁት እኮ ምን የምልህ እዚህ ቤት ከመጣሽ በኋላ በየቀኑ ቆንጆ እየሆንሽ እንደሆነ ግን ታውቆሻል። አይ እማዬ ምግብ እኮ ነው ገዜው እንደኔ ታውቂያለሽ። ምግብ መልክ ይቀይራል አላለኝም መሰልሽ? እውነት አባትሽ ነው እናትሽ የምትመስይው። እኔ እንጃ ግን እናቴን ይመስለኛል እማዬ። ዳጣ ዛሬ የደስታዋ ጅማሬ ነው። በሚገርም ሁኔታ እንግዲህ ለብዙ ጊዜ ስትጠብቀው የነበረውን እንግዲህ ጅማሬ ላይ ነው ያለች ብለን ተስፋ እናደርጋለን። ከስካሁን እንግዲህ እንደው አቢጌልና እነውሃ መቼ ነው እህቴ መሆናቸውን የሚያውቁት? መቼ ነው ቋጠሮ የሚፈታው? መቼ ነው ያሰብኩት የሚሳካው? እናቴንስ መቼ ይሆን የምታወቃት? እያለች እንግዲህ በውስጧ ስታወርደው ስታወጣው የነበረው ዛሬ ጥያቄዋ የሚመለስበት እለት ነው። በጣም በሚገርም ሁኔታ እንግዲህ እንደሚታወቀው ዳጣ ብዙ መከራ ብዙ ስቃዮችን አሳልፋ ካለ ቤተሰብ ካለ እናት ካለ አባት በጎዳና ህይወትን እንግዲህ ታግላ 20 ዓመታትን ገፍታለች ማለት ነው። እግዚአብሔር ይመስገን። አሁን ደግሞ እግዚአብሔር ፍቃዱ ሆኖ ሁሉም ነገር በጊዜውና በሰዓቱ ይሆናልና ሁሉም በወቅቱ በሰዓቱ ሆኖ ሁሉም ነገር በጣም ደስ በሚል ሁኔታ ተሳክቶላት እግዚአብሔር አግዟት ለዚህ በቅታለች። አሁን በመጀመሪያ እንግዲህ አባቷን አግኝታ እንደሚታወቀው አሪፍ ጥሩ ህይወት እየኖረች ነው የምትገኘው። ለዛም እንግዲህ ፈጣሪዋን እያመሰገነች እሷን በደስታ እየተጓዘች ነው የምትገኘው። ግን ይሁን እንጂ መጀመሪያ ጀምራ ስታስበው የነበረው በተለይ የእናቷ ጉዳይ ስለ እናቷ አንድም ቀን ሳታነሳው ላታድራ አታውቅምና በጓጓችው መልኩ እንደውም የሚገርመው ነገር ቅድሚያ እናቷን ነበር ለማግኘት የፈለገችው። ምክንያቱም ለምንድነው እናትሽን ማግኘት የፈለገችው ቅድሚያ ስትባል መጀመሪያ እናት ማለት በጣም ብዙ ነገር ናት። ስለዚህ እኔ ደግሞ የምጠብቀው የነበረው እናት ልጆቿን በችግርም በመከራ ማትጥልም አባትም ከወንድ ልጅ ስለሆነ ምናልባት ያው ነገሮች እንደ ሁኔታዎች ሊቀየር ሊሆን ይችላል። እናት ግን እናት ናት። እናት እንዴት ልጇን ለዛውም ደግሞ እመጫት የደም ልጇን እንዴት ጣለችኝ? የመጀመሪያ እናቴን ባገኛት የምጠይቃት ምንድነው እናቴ ለምንድነው የጣልሽኝ? ለምንድነው እንደዚህ ያደረግሽኝ? ለምንድነው እንደዚህ ያደረግሽው? የጣልሽኝ ለምንድነው ብዬ የዝን ጥያቄ ምክንያት ብቻ ነው የምፈልገው። ከዛ ውጭ ያለውን ነገር ሌላውን ምንም አልፈልገውም። ስለዚህ ግን ግዴታ ያለ ውድ በግድ እሱን ነገር ማድረግና ማግኘት ፈልጋለሁ በማለት ነበር እንግዲህ ስትል የነበረው። ግን እንደ አጋጣሚ ሆኖ ደግሞ ቅድሚያ አባቷን አገኘች። ከዛ አባቷንም ካገኘች በኋላ እንግዲህ እናቷን እንደሚያስተዋውቃት ያው ሁሌም ይነግራታል። ግን እስካሁን ድረስ ምንም ነገር ወይም ደግሞ ከእናቷ ጋር አላገናኛትም። ለዛም እንግዲህ ምክንያት አለው። ተረጋጊ፣ አንቺ ማታውቂው ሚስጥር አለ። አንቺን እናትሽ ጋር አስተዋወቅኩ ማለት ትዳሬ፣ ህይወቴ፣ ልጆች የተበተናችሁ ማለት ነው። እኔ ደግሞ ይህን ያክል ጊዜ የከፈልኩት መስዋዕትነቴ ቤተሰቤ ሳይናጋ ሁሉም ነገር ምንም ነገር ሳይፈጠር ሁሉም በሰላምና በፍቅር ይፈታል ችግሩ በማለት ነው እንግዲህ ደረጀ ሲላት የነበረው። እሷም እንግዲህ የሱን ጭንቀቱን አይታ ሁሌም ሲያዝን ሲተክዝ ሲጨነቅ ሲያስብ በቃ ብዙ ነገሮችን ሲያደርግ ስለምታየው አባቷን ሌላ ጭንቀት ውስጥ ላለመክተት የእሷን ስሜት ደብቃ እንግዲህ ብዙ ጉዞዎችን እየተጓዘች ነው የምትገኘው። አባያው አቶ ደረጀም እንግዲህ ይሄን ነገር ለማድረግ ብዙ ነገሮችን እያደረገ ነው የሚገኘው። ቅድሚያ እንደሚታወቀው እናቷ ወይም ደግሞ ሰላም የዳጣ እናት ሰላም ዳጣ ልጇ እንደሆነች አታውቅም ነበረ። ግን አቶ ደረጀን አጥብቃ ይዛ ነገርዮሹን እኔ ከማፈራርጠው ሌላ ችግር ከመፈጠሩ በፊት ልጅ አስተዋውቀ ስትለው
ወዶ ሳይሆን በግዴታ እንግዲህ ዳጣ ልጇ እንደሆነች ነግሯታል። ግን ሲነግራት መጀመሪያ አስምሎ አስገዝቶ ነበረ። መሀላው ምንድነው ዳጣን እንዳትናገሪ ወይም ደግሞ ለዳጣ እናቷ እንደሆነች እንዳትነግሪያት። ምክንያቱም አንቺ ለዳጣ እናቷ እንደሆነች ከነገርሻት ብዙ የሚበላሹ ችግሮች የሚመጡ ሪስኮች አሉ። ስለዚህ እሱን ነገር እኔ ደግሞ በጊዜውና በሰዓቱ በሁኔታዎች አመቻችቼ ሁሉም ነገር በጊዜው ስለሚሆን ቀድመሽ ግን አንቺ አንዳችም ነገር ማድረግ የለብሽም። ስለዚህ ይህን ነገር እያንዳንዱ ነገር ማድረግ አለብሽ ብሎ ነበር እንግዲህ ነገራት። ያው ሰላምም እንግዲህ ለመናገር ከአንድ ሁለት ሶስት ብትቃቀም ግን መናገር አልቻለችም። ምክንያቱም ደረጀ ደጋግሞ እየደወለ ለምን ታደርጊያለሽ እንዳታስቢው ሁሌም የሚላት እንዳታስቢው ነው የሚላት እና ሁሌም እንዳታስቢው ይሄን ጭራሽ በምንም ሁኔታ እንዳታስቢው ስለሚላት እሷም እንግዲህ እሺ በቃ ችግር የለውም በቃ ታዛዥ ነኝ ብላ ነው እንግዲህ ያለችው ማለት ነው። ቤተሰቦቻችን በጣም በሚገርም በሚደንቅ ሁኔታ ነው ሁኔታዎች ብዙዎች የተጓዘች ያለችው። ሰላም እንግዲህ አቅሟ አልችል ቢሉ ሁኔታዎች እንትን አልመቻቻት ቢሉ ምንድን ነበር ያደረገችው? የእርግዝና ወቅት አልቆ የመውለጇ ሰዓት ሲደርስ ከዚህ ቤት ስትወጣ በጣም አሳሰባት። ልጇ መሆኗ እንዲያጣም ብትነግራት ደስ ይላታል። ግን እሱ ማድረግ አልቻለችም። እሱ ማድረግ ስላልቻለች ምንድን ያደረገችው? ደብዳቤ ጽፋ ነበረ። ደብዳቤ ጽፋ ብዙ ነገር ጠቅልላ ለናታን እንግዲህ ባደራ መልክ ነበር የሰጣችው። ይህን ወረቀት ግን መሰጣት ምናልባት እኔ በህይወት ከሌለሁኝ አይነት ነገር ነው ያለችው። ምክንያቱም ስትወልድ ሰላም ፈርታ ሰግታ ስለነበረ እኔ ሰወልድ በመውለድ አንድ ነገር ብሆን ዳጣ ልጄን እናቴ እናቷን መሆኗን እንኳን ሳልነግራት በቃ ለምን በጸጸት እንትን ላለሁኝ። ስለዚህ ይሄን ደብዳቤ ናታንን አደራ አንተም ከፍተህ እንዳታየው ለሰውም እንዳታሳይ በማለት እንግዲህ ባደራ ሰጣው ነበረ። ግን ናታን የተቀበለውን ያደራ ደብዳቤ አጋጣሚ ሆኖ እንግዲህ ላደራ አልበቃም። ምክንያቱም ደብዳቤውን አቢጌል ደረጀ እንግዲህ ካሜራ ደቅና ያው እሱ ለመሸሸግ ብዙ ጥረቶችን ቢያደርግም መጀመሪያ ያው ሰላም ስትሰጠው ስለሰማች የሰጠችው ምንድነው እያለች እሷም ማርታም ሲጠይቁት ነበረ። በመጨረሻም እንግዲህ ደብዳቤውን አቢጌል ወስዳ እንግዲህ ልታናባው ስትል መጀመሪያ ቀምቷት ነበረ። ከዛ በሁለተኛ እንግዲህ ካሜራ ደቅና ያኖረበትን አይታ ደብዳቤውን እያነበበችው ደርሶ ናታን ያው ግማሹን እጇ ላይ ሲቀር ግማሹን ቀምቷት ነበረ። ያው ካነበበችው ውስጥ እንግዲህ ዳጣ እናትሽ እኔ ነኝ ምንም እንዳትጠራጠሪ ምናምን የሚል ነገር ነበረ። ሙሉ ወረቀቱን ብታየው ኑሮ አባቷም ደረጀ እንደሆነ ምናምን ሰላም ሁሉንም ነገር ሚስጥሩን ጽፈዋለች። ከዛም እንዴት እንደተለያዩ እንዴት እንዳደገች እንዴት እንደተወለደች ምናምን ሙሉ ታሪኩን ጽፈው ነበር ሰላምና ግን ያንን አጋጣሚ ሆና አቢጌል ማግኘት አልቻለችም እና በዛም እንግዲህ በጣም ተናዳ ነበር አቢጌል። ወረቀቱን ካላመጣ ስትለው ናታን እንግዲህ እሱን ቦጫጭቆ ነው የጣለው። ያንን ወረቀት እንግዲህ ሰላም እዛ ጋር ጽፋለች ሲባል ዳጣ በቃ እናቴ ልትሆን ትችላለች ብላ ግን ሰላም ዳጣ እስካሁን አላሰበችም። አይገርማችሁም? ስለዚህ አሁን ደግሞ ዛሬ እንግዲህ አቢጌል ደረጀ ዳጣ እህቷ መሆኗን ናታ ለዳጣ ሲያወራ ሰምታለች። በጣም ነው የደነገጠችው፣ በጣም ነው የተገረመችው። ምክንያቱም ጥርጣሬዋ እውን ስለሆነ ነው አቢጌል እንደዛ እንትን ያለችው እንጂ የዳጣ እህትነት ለሷ በጣም ደስታ ሆኖላት ምናምን አይደለም። አቢጌል እንደምታወቀው ነገሮችን ስለምታስቀድም። በቀጣይ ክፍል እንገናኝ። ሰላም ቆዩ።